በፋርስ ባህረ ሰላጤ ላይ የቀትር ፀሐይ በውሃው ላይ እንደ መስታወት ታበራለች። ነገር ግን ይህ ሰላማዊ የሚመስል ገጽታ በውስጥ ያዘው እሳተ ገሞራ ሊፈነዳ ጥቂት ሰከንዶች ብቻ ቀርተውታል። በአድማሱ ላይ አንድ ግዙፍ ጥላ ይታያል። 100 ሺህ ቶን የሚመዝን የብረት ተራራ። የሰው ልጅ ታሪክ ካፈራቸው እጅግ አስፈሪ የጦር መሳሪያዎች አንዱ የሆነው ይህ የአሜሪካ የጦር መርከብ በባህሩ ላይ እንደ ተንሳፋፊ ከተማ ይገሰግሳል። በላዩ ላይ የተደለደሉት F-35 የጦር አውሮፕላኖች እንደ ተራቡ አሞራዎች ለመነሳት ክንፋቸውን ዘርግተዋል። የመርከብ የአሜሪካ የኃያልነት ምልክት ነው። ነገር ግን ዛሬ ይህ ምልክት የታላቁ ጥፋት ኢላማም ሆኗል። ከመርከቧ ጥቂት ማይሎች ርቃ በምትገኘውና በባህር ዳርቻው ላይ በምትታየው የኢራን ምድር በሺዎች የሚቆጠሩ የድሮን ሞተሮች እንደ ንብ መንጋ ይጮኻሉ። ሞት አየር ላይ ነው። ሞት ባህሩ ላይ ነው። ሞት ደግሞ በቴህራን ጠባብ ጎዳናዎች ውስጥ እየተነፈሰ ነው። የኢራን እስላማዊ አብዮት ጥበቃ ኃይል ከቴህራን በለቀቀውና ዓለምን ባንቀጠቀጠው መግለጫው አንድ አስደንጋጭ ሐረግ ተጠቅሟል። ንፋስን የዘራ አውሎ ንፋስን ያጭዳል። የማስጠንቀቂያ በዋሽንግተን ዲሲ የስልጣን ኮሪደሮች ውስጥ እንደ መብረቅ አስተጋብቷል። አሜሪካ የአርማዳ ጦሯን ወደ ፋርስ ባህረ ሰላጤ ስታስጠጋ የኢራን ወታደራዊ መሪዎች ግን ይህንን እንደ ጦርነት ጥሪ ተቀብለውታል። የተራ ዲፕሎማሲያዊ ፍጥጫ አይደለም። ይህ በመቶ ቢሊዮኖች የሚቆጠር ዶላር የወጣባቸው ግዙፍ የጦር መርከቦች በጥቂት ሺህ ዶላር በሚሰሩ ትናንሽ ድሮኖች የሚፈተኑበት አዲስ የታሪክ ምዕራፍ ነው። የመከላከያ ባለሙያዎች በስጋት እንደሚናገሩት የኢራን የድሮን መንጋዎች ዩኤስኤስ አብርሃም ሊንከንን ጨምሮ መላውን የአሜሪካ የጦር ቡድን ወደ መካነ መቃብርነት የመለወጥ እውነተኛና ሊታመን የሚችል አቅም አላቸው። ራዳሩ ላይ የሚታዩት ነጥቦች መቁጠሪያ የላቸውም። 1፣ 10፣ 100፣ 1000 መንጋው ሰማዩን ጥቁር አልባሳት እንደለበሰ ደመና እየሸፈነው ነው። በዚህ ሰዓት በቴህራን እምብርት የፖለቲካው አየር ከባሩዱ በላይ እየፋም ነው። የከተማዋ ጎዳናዎች በህዝቡ ቁጣ ይናወጣሉ። የኢራን ህዝብ በኑሮ ውድነትና በመንግስት ግፍ ተማሮ አደባባይ ወጥቷል። ሞት ለአምባገነኑ የሚለው ጩኸት ከቴህራን ሰማይ ስር ይጋዳል። የአብዮት ጥበቃ ኃይሉ ግን የህዝቡን ትኩረት ወደ ውጭ ጠላት ለማዞር ታንኮቹንና ሚሳኤሎችን ወደ ባህር ዳርቻ እያጓጓዘ ነው። መንግስት በውስጥ ተቃውሞ ሲወጠር፣ በውጭ ደግሞ ከሀያሉ አሜሪካ ጋር ወደ ለየለት ጦርነት ደጃፍ ላይ ቆሟል። ይህ የሁለት ግንባር ጦርነት ለኢራን መሪዎች የህልውና ጥያቄ ሆኖባቸዋል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የጀመሩት ከፍተኛ ጫና ፖሊሲ የኢራን ኢኮኖሚን ብቻ ሳይሆን የመሪዎቹን ልብ በፍርሃት እንዲሞላ አድርጎታል። ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን የሚያሳየው ደግሞ ሌላው አስደንጋጭ ዜና ነው። የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ የአሜሪካን የአየር ድብደባ በመፍራት ከመደበኛ ቤተ መንግስታቸው ወጥተው ወደ ሚስጥራዊና ጥልቅ የመሬት ስር ምሽግ መሸሸጋቸው ተሰምቷል። ይህ ከመሬት በታች በኮንክሪት የታጠረ ምሽግ የኒውክሌር ጥቃትን እንኳን መቋቋም እንደሚችል ቢነገርለትም የአያቶላው መደበቅ ግን አንድ ትልቅ እውነት ይናገራል። የቴህራን መሪዎች አሜሪካ የትኛውንም ሰዓት ቃታዋን እንደምትስብ እርግጠኛ ሆነዋል። በትራምፕ የሚመራው ዋይት ሃውስ በኢራን ወታደራዊ ተቋማት ላይ ድንገተኛ ጥቃት ሊሰነዝር እንደሚችል የሚጠቁሙ መረጃዎች መሪዎቹን ከመሬት በላይ መኖር እንዲፈሩ አድርጓቸዋል። ሰማዩ በአሜሪካ ስውር ድሮኖች ተወሯል። ምድሩ ደግሞ በኢራን ሚሳኤሎች ተሞልቷል። በፋርስ ባህረ ሰላጤ ያለው ውጥረት ሲኒማዊ በሆነ መልኩ ይገለጻል። ዩኤስኤስ አብርሃም ሊንከንን በዙሪያው ባሉ አጃቢ መርከቦች ተከቦ ሞገዶችን ሲሰነጥቅ፣ በራዳር ስክሪኖች ላይ የሚታዩት የድሮን መንጋዎች ግን ልክ እንዳንበጣ መንጋ ናቸው። እነዚህ ድሮኖች እያንዳንዳቸው ጥቂት ኪሎግራም ፈንጂ ተሸክመው በሺዎች የሚቆጠሩ ሆነው መርከቡን ለመቁረስ ይዘጋጃሉ። የአሜሪካ መከላከያ ስርዓት 10ን ቢመታ 100 ይመጣሉ፣ 100ን ቢመጣ ሺዎች ይከተላሉ። ይህ መጥለቅለቅ ስልት የአሜሪካን ግዙፍ ቴክኖሎጂ ዋጋ ቢስ ሊያደርገው ይችላል። 13 ቢሊዮን ዶላር የሚያወጣው መርከብ በጠቅላላ ዋጋቸው ከ1 ሚሊዮን ዶላር በማይበልጡ ትናንሽ ድሮኖች ተከቧል። ይህ የዳዊትና የጎልያድ ፍልሚያ አንድ መልክ ይዞ መጥቷል። በዚህኛው ታሪክ ጎልያድ በብረት የታጠረ መርከብ ሲሆን፣ ዳዊት ደግሞ በሺዎች የሚቆጠሩ ትናንሽ የፕላስቲክ ክንፍ ያላቸው ገዳዮች ናቸው። በተመሳሳይ ሰዓት ከቴህራን በስተሰሜን በሚገኙ ተራራማ ቦታዎች በመሬት ስር የተቆፈሩ የሚሳኤል ከተሞች በሮቻቸውን ከፍተዋል። በሺዎች የሚቆጠሩ ባላስቲክ ሚሳኤሎች ወደ አሜሪካ የጦር ሰፈሮችና ወደ እስራኤል አቅጣጫ ተደንቅረዋል። የአብዮት ጥበቃ ኃይል አዛዦች በእጃቸው ያለውን የመገናኛ መሳሪያ ጨብጠው ከመሬት ስር ካለው ምሽግ የሚመጣውን ትዕዛዝ ይጠባበቃሉ። ንፋስን የዘራ አውሎ ንፋስን ያጭዳል የሚለው ቃል በወታደራዊ ካምፖች ውስጥ እንደ መዝሙር ይደገማል። የበቀል የጠማው ስሜት መላውን መካከለኛው ምስራቅ ወደ አደገኛ ዘቅጥ እየሳበውም ይሆናል። የነዳጅ ዋጋ መናር፣ የዓለምን ንግድ መስመሮች መዘጋትና የሀያላን መንግስታት ቀጥተኛ ግጭት የሰው ልጅን ታሪክ ለዘላለም ሊቀይሩት ይችላሉ። አሁን ዓለም ያለችው በጸጥታና በማዕበል መካከል ነው። በፋርስ ባህረ ሰላጤ ያለው ውሃ ጸጥ ቢልም በውስጡ ግን የሞት መሳሪያዎችን አዝሏል። የትራምፕ ዋይት ሃውስና የኻሜኒ ምሽግ የየራሳቸውን የመጨረሻ ውሳኔ ለመስጠት ሰዓታት
ሰዓታትን እየቆጠሩ ነው። የኢራን ህዝብ በአደባባይ ሆኖ የሚጠብቀው ነጻነት ይሁን ወይም ጦርነት ማንም አያውቅም። የድሮን መንጋዎቹ ሰማዩን ሞልተውታል። የአሜሪካ መርከቦች ባህሩን ተቆጣጥረውታል። መሪዎቹ ደግሞ ከመሬት በታች ተሸሽጓል። ነፋስ ተዘርቷል። አውሎ ነፋሱ ደግሞ በመንገድ ይገኛል። ይህ በታሪክ መዝገብ ላይ በደምና በሳት የሚጻፍ አዲስ ምዕራፍ ሊሆን ጥቂት ሰከንዶች ቀርቶታል። ዓለም ትንፋሿን ውጣ እየተጠባበቀች ነው። የፋርስ ባህረ ሰላጤም የሞትና የሆት መለያ መስመር ሆኗል። ምስሉን ይበልጥ በዓይነ ህሊናችሁ ሳሉት። በዩኤስኤስ አብርሃም ሊንከን የቁጥጥር ክፍል ውስጥ ያሉት ወጣት ወታደሮች ግንባራቸው በላብ ተጠምቋል። የስክሪኑ ላይ ነጥቦች እያየሉ ነው። የኤሌክትሮኒክስ መከላከያ ስርዓቶቹ የድሮኖችን ምልክት ለማፈን ቢሞክሩም መንጋው ግን በረቂቅ ስልጠ ቀመር ወይም አልጎሪዝም እየተመራ ክፍተቶችን ይፈልጋል። በአንጻሩ በቴህራን ጎዳናዎች በተቃውሞ ጭስ መሃል አንዲት እናት ልጇን አቅፋ ሰማዩን በፍርሃት ትመለከታለች። ከሰማይ የሚዘንበው ዝናብ ሳይሆን እሳት ሊሆን እንደሚችል ታውቃለች። የኢራን መሪዎች በምሽጋቸው ውስጥ ሆነው ትርፍና ኪሳራቸውን ሲያሰሉ፣ ተራው ህዝብ ግን በሁለት ጥፋቶች መካከል ተቀምጧል። አንደኛው ከራሱ መንግስት የሚመጣ ግፍ፣ ሁለተኛው ደግሞ ከውጭ የሚመጣ የጦርነት መቅሰፍት። ጦርነቱ ቢነሳ ይህ በታሪክ ታይቶ የማይታወቅ የዲጂታልና የወታደራዊ ቴክኖሎጂ ፍልሚያ ይሆናል። የሳይበር ጥቃቶች የከተማዎችን መብራት ሲያጠፉ፣ የሳተላይት መቆራረጦች ዓለምን ከአንድ ቦታ ወደ ሌላ ቦታ የሚያደርገውን ግንኙነት ያቋርጡታል። የኢራን የድሮን መንጋዎች የአሜሪካን አርማዳ ቢያጠቁ፣ አሜሪካ በበኩሏ በንከር በስተር የተባሉትና መሬትን ሰንጥቆ የሚገቡ ቦምቦችን በመጠቀም የኻሜኒን ሚስጥራዊ ምሽግ አመድ ልታደርግ ትችላለች። ይህ የአጥፋውና ለጥፋ ቁማር ነው። በዚህ ሰዓት በፋርስ ባህረ ሰላጤ ላይ የሞተሮች ድምፅ እያየለ ነው። ዩኤስኤስ አብርሃም ሊንከን የብረት አንበሳ መስሎ ባህሩ ላይ ይንሳፍፋል። በዙሪያው ያሉት አጃቢ መርከቦች እንደ ዘበኛ ከበውታል። ነገር ግን ከባህሩ በታችና ከሰማይ በላይ የማይታዩ ጠላቶች አድብተዋል። አውሎ ንፋሱ መጥቷል። ዓለምም ራሷን ለታላቁ ፍንዳታ እያዘጋጀች ነው። 2026 ዓመተ ምህረት በታሪክ የሚታወሰው በሰላም ሳይሆን አውሎ ንፋስ የታጨደበት ዓመት ተብሎ ሊሆን ይችላል። የፋርስ ባህረ ሰላጤ ውሃ አሁንም ጸጥ ብሏል። ነገር ግን ይህ ጸጥታ ከማዕበሉ በፊት ያለ የመጨረሻው ጸጥታ ነው። አውሎ ንፋሱ ሲመጣ ማንም ከጥፋቱ እንደማያመልጥ ግልጽ ነው። ንፋስን የዘሩትም ሆኖ ንፋስን የተጋቱት ሁላቸውም በታሪክ መዝገብ ላይ በደምና በሳት የሚጻፍ አዲስ ምዕራፍ ሊከፍቱ ይችላሉ። አሁንም ወደ ፋርስ ባህረ ሰላጤ ጠባብ ወሽመጥ እንመለስ። የሆርሙዝ ወሽመጥ በዓለም ላይ ካሉ ስትራቴጂካዊ ቦታዎች እጅግ ወሳኙ ነው። በየቀኑ በሚሊዮኖች የሚቆጠር በርሜል ነዳጅ በዚህ ጠባብ መስመር ያልፋል። ኢራን ይህንን መስመር ለመዝጋት እንደምትችል ደጋግማ ተናግራለች። ነገር ግን አሁን ዛቻው ወደ ተግባር ሊለወጥ ጥቂት ቀርቶታል። ዩኤስኤስ አብርሃም ሊንከን በዚህ ወሽመጥ ውስጥ ሲገባ እንደ ትልቅ ኢላማ ይታያል። የመከላከያ ባለሙያዎች እንደሚሉት የአሜሪካ የባህር ኃይል ጥንካሬው ግልጽ በሆነ ውቅያኖስ ላይ ነው። ነገር ግን በእንዲህ ያለ ጠባብ ወሽመጥ ውስጥ የኢራን ትናንሽ ጀልባዎችና የድሮን መንጋዎች የበላይነት ሊኖራቸው ይችላል። እያንዳንዱ ድሮን ልክ እንደ ተወርዋሪ ኮከብ ሆኖ በመርከቧ የራዳር ክፍል ወይም የአውሮፕላን ማረፊያ ላይ ካረፈ መርከቧ በፋርስ ባህረ ሰላጤ ላይ የቀትር ፀሐይ በውሃው ላይ እንደ መስታወት ታበራለች። ነገር ግን ይህ ሰላማዊ የሚመስል ገጽታ በውስጥ የያዘው እሳተ ገሞራ ሊፈነዳ ጥቂት ሰከንዶች ብቻ ቀርተውታል። በአድማሱ ላይ አንድ ግዙፍ ጥላ ይታያል። 100 ሺህ ቶን የሚመዝን የብረት ተራራ። የሰው ልጅ ታሪክ ካፈራቸው እጅግ አስፈሪ የጦር መሳሪያዎች አንዱ የሆነው ይህ የአሜሪካ የጦር መርከብ በባህሩ ላይ እንደ ተንሳፋፊ ከተማ ይገሰግሳል። በላዩ ላይ የተደለደሉት F-35 የጦር አውሮፕላኖች እንደ ተራቡ አሞራዎች ለመነሳት ክንፋቸውን ዘርግተዋል። ይህ መርከብ የአሜሪካ የኃያልነት ምልክት ነው። ነገር ግን ዛሬ ይህ ምልክት የታላቁ ጥፋት ኢላማም ሆኗል። ከመርከቧ ጥቂት ማይሎች ርቃ በምትገኘውና በባህር ዳርቻው ላይ በምትታየው የኢራን ምድር በሺዎች የሚቆጠሩ የድሮን ሞተሮች እንደ ንብ መንጋ ይጮሃሉ። ሞት አየር ላይ ነው። ሞት ባህሩ ላይ ነው። ሞት ደግሞ በቴህራን ጠባብ ጎዳናዎች ውስጥ እየተነፈሰ ነው። የኢራን እስላማዊ አብዮት ጥበቃ ኃይል ከቴህራን በለቀቀውና ዓለምን ባንቀጠቀጠው መግለጫው አንድ አስደንጋጭ ሐረግ ተጠቅሟል። ንፋስን የዘራ አውሎ ንፋስን ያጭዳል። የማስጠንቀቂያ በዋሽንግተን ዲሲ የስልጣን ኮሪደሮች ውስጥ እንደ መብረቅ አስተጋብተዋል። አሜሪካ የአርማዳ ጦሯን ወደ ፋርስ ባህረ ሰላጤ ስታስጠጋ፣ የኢራን ወታደራዊ መሪዎች ግን ይህንን እንደ ጦርነት ጥሪ ተቀብለውታል። ይተራ ዲፕሎማሲያዊ ፍጥጫ አይደለም። ይህ በመቶ ቢሊዮኖች የሚቆጠር ዶላር የወጣባቸው ግዙፍ የጦር መርከቦች በጥቂት ሺህ ዶላር በሚሰሩ ትናንሽ ድሮኖች የሚፈተኑበት አዲስ የታሪክ ምዕራፍ ነው። የመከላከያ ባለሙያዎች በስጋት እንደሚናገሩት የኢራን የድሮን መንጋዎች ዩኤስኤስ አብርሃም ሊንከንን ጨምሮ መላውን የአሜሪካ የጦር ቡድን ወደ መካነ መቃብርነት የመለወጥ እውነተኛና ሊታመን የሚችል አቅም አላቸው። ራዳሩ ላይ የሚታዩት ነጥቦች መቁጠሪያ የላቸውም። 1፣ 10፣ 100፣ 1000 መንጋው ሰማዩን ጥቁር አልባሳት እንደለበሰ ደመና እየሸፈነው ነው። በዚህ ሰዓት በቴህራን እምብርት የፖለቲካው አየር ከባሩዱ በላይ እየፋም ነው። የከተማዋ ጎዳናዎች በህዝቡ ቁጣ ይናወጣሉ። የኢራን ህዝብ
በኑሮ ውድነትና በመንግስት ግፍ ተማሮ አደባባይ ወጥቷል። ሞት ለአምባገነኑ የሚለው ጩኸት ከቴህራን ሰማይ ስር ይጋዳል። የአብዮት ጥበቃ ኃይሉ ግን የህዝቡን ትኩረት ወደ ውጭ ጠላት ለማዞር ታንኮቹንና ሚሳኤሎችን ወደ ባህር ዳርቻ እያጓጓዘ ነው። መንግስት በውስጥ ተቃውሞ ሲወጠር፣ በውጭ ደግሞ ከሀያሉ አሜሪካ ጋር ወደ ለየለት ጦርነት ደጃፍ ላይ ቆሟል። ይህ የሁለት ግንባር ጦርነት ለኢራን መሪዎች የህልውና ጥያቄ ሆኖባቸዋል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የጀመሩት ከፍተኛ ጫና ፖሊሲ የኢራን ኢኮኖሚን ብቻ ሳይሆን የመሪዎቹን ልብ በፍርሃት እንዲሞላ አድርጎታል። ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን የሚያሳየው ደግሞ ሌላው አስደንጋጭ ዜና ነው። የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ የአሜሪካን የአየር ድብደባ በመፍራት ከመደበኛ ቤተ መንግስታቸው ወጥተው ወደ ሚስጥራዊና ጥልቅ የመሬት ስር ምሽግ መሸሸጋቸው ተሰምቷል። ይህ ከመሬት በታች በኮንክሪት የታጠረ ምሽግ የኒውክለር ጥቃትን እንኳን መቋቋም እንደሚችል ቢነገርለትም የአያቶላው መደበቅ ግን አንድ ትልቅ እውነት ይናገራል። የቴህራን መሪዎች አሜሪካ የትኛውንም ሰዓት ቃታዋን እንደምትስብ እርግጠኛ ሆነዋል። በትራምፕ የሚመራው ዋይት ሀውስ በኢራን ወታደራዊ ተቋማት ላይ ድንገተኛ ጥቃት ሊሰነዝር እንደሚችል የሚጠቁሙ መረጃዎች መሪዎቹን ከመሬት በላይ መኖር እንዲፈሩ አድርጓቸዋል። ሰማዩ በአሜሪካ ስውር ድሮኖች ተወሯል። ምድሩ ደግሞ በኢራን ሚሳይሎች ተሞልቷል። በፋርስ ባህረ ሰላጤ ያለው ውጥረት ሲኒማዊ በሆነ መልኩ ይገለጻል። ዩኤስኤስ አብርሃም ሊንከንን በዙሪያው ባሉ አጃቢ መርከቦች ተከቦ ሞገዶችን ሲሰነጥቅ፣ በራዳር ስክሪኖች ላይ የሚታዩት የድሮን መንጋዎች ግን ልክ እንዳንበጣ መንጋ ናቸው። እነዚህ ድሮኖች እያንዳንዳቸው ጥቂት ኪሎግራም ፈንጂ ተሸክመው በሺዎች የሚቆጠሩ ሆነው መርከቡን ለመቁረስ ይዘጋጃሉ። የአሜሪካ መከላከያ ስርዓት 10ን ቢመታ 100 ይመጣሉ፣ 100ም ቢመጣ ሺዎች ይከተላሉ። ይህ መጥለቅለቅ ስልት የአሜሪካን ግዙፍ ቴክኖሎጂ ዋጋ ቢስ ሊያደርገው ይችላል። 13 ቢሊዮን ዶላር የሚያወጣው መርከብ በጠቅላላ ዋጋቸው ከ1 ሚሊዮን ዶላር በማይበልጡ ትናንሽ ድሮኖች ተከቧል። ይህ የዳዊትና የጎልያድ ፍልሚያ አንድ መልክ ይዞ መጥቷል። በዚህኛው ታሪክ ጎልያድ በብረት የታጠረ መርከብ ሲሆን፣ ዳዊት ደግሞ በሺዎች የሚቆጠሩ ትናንሽ የፕላስቲክ ክንፍ ያላቸው ገዳዮች ናቸው። በተመሳሳይ ሰዓት ከቴህራን በስተሰሜን በሚገኙ ተራራማ ቦታዎች በመሬት ስር የተቆፈሩ የሚሳኤል ከተሞች በሮቻቸውን ከፍተዋል። በሺዎች የሚቆጠሩ ባላስቲክ ሚሳኤሎች ወደ አሜሪካ የጦር ሰፈሮችና ወደ እስራኤል አቅጣጫ ተደንቅረዋል። የአብዮት ጥበቃ ኃይል አዛዦች በእጃቸው ያለውን የመገናኛ መሳሪያ ጨብጠው ከመሬት ስር ካለው ምሽግ የሚመጣውን ትዕዛዝ ይጠባበቃሉ። ንፋስን የዘራ አውሎ ንፋስን ያጭዳል የሚለው ቃል በወታደራዊ ካምፖች ውስጥ እንደ መዝሙር ይደገማል። የበቀል የጠማው ስሜት መላውን መካከለኛው ምስራቅ ወደ አደገኛ ዘቅጥ እየሳበውም ይሆናል። የነዳጅ ዋጋ መናር፣ የዓለምን ንግድ መስመሮች መዘጋትና የሀያላን መንግስታት ቀጥተኛ ግጭት የሰው ልጅን ታሪክ ለዘላለም ሊቀይሩት ይችላሉ። አሁን ዓለም ያለችው በጸጥታና በማዕበል መካከል ነው። በፋርስ ባህረ ስላጤ ያለው ውሃ ጸጥ ቢልም በውስጡ ግን የሞት መሳሪያዎችን አዝሏል። የትራምፕ ዋይት ሀውስና የኻሜኒ ምሽግ የየራሳቸውን የመጨረሻ ውሳኔ ለመስጠት ሰዓታትን እየቆጠሩ ነው። የኢራን ህዝብ በአደባባይ ሆኖ የሚጠብቀው ነጻነት ይሁን ወይም ጦርነት ማንም አያውቅም። የድሮን መንጋዎቹ ሰማዩን ሞልተውታል። የአሜሪካ መርከቦች ባህሩን ተቆጣጥረውታል። መሪዎቹ ደግሞ ከመሬት በታች ተሸሽጓል። ነፋስ ተዘርቷል። አውሎ ነፋሱ ደግሞ በመንገድ ይገኛል። ይህ በታሪክ መዝገብ ላይ በደምና በሳት የሚጻፍ አዲስ ምዕራፍ ሊሆን ጥቂት ሰከንዶች ቀርቶታል። ዓለም ትንፋሿን ውጣ እየተጠባበቀች ነው። የፋርስ ባህረ ሰላጤም የሞትና የህይወት መለያ መስመር ሆኗል። ምስሉን ይበልጥ በዓይነ ህሊናችሁ ሳሉት። በዩኤስኤስ አብርሃም ሊንከን የቁጥጥር ክፍል ውስጥ ያሉት ወጣት ወታደሮች ግንባራቸው በላብ ተጠምቋል። የስክሪኑ ላይ ነጥቦች እያየሉ ነው። የኤሌክትሮኒክስ መከላከያ ስርዓቶቹ የድሮኖችን ምልክት ለማፈን ቢሞክሩም መንጋው ግን በረቂቅ ስልጠ ቀመር ወይም አልጎሪዝም እየተመራ ክፍተቶችን ይፈልጋል። በአንጻሩ በቴህራን ጎዳናዎች በተቃውሞ ጭስ መሃል አንዲት እናት ልጇን አቅፋ ሰማዩን በፍርሃት ትመለከታለች። ከሰማይ የሚዘንበው ዝናብ ሳይሆን እሳት ሊሆን እንደሚችል ታውቃለች። የኢራን መሪዎች በምሽጋቸው ውስጥ ሆነው ትርፍና ኪሳራቸውን ሲያሰሉ፣ ተራው ህዝብ ግን በሁለት ጥፋቶች መካከል ተቀምጧል። አንደኛው ከራሱ መንግስት የሚመጣ ግፍ፣ ሁለተኛው ደግሞ ከውጭ የሚመጣ የጦርነት መቅሰፍት። ጦርነቱ ቢነሳ ይህ በታሪክ ታይቶ የማይታወቅ የዲጂታልና የወታደራዊ ቴክኖሎጂ ፍልሚያ ይሆናል። የሳይበር ጥቃቶች የከተማዎችን